ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ማክሰኞ የረፋድ ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ህወሓት ዕድል አልተሰጠኝም ብሏል። አማራጮች በሙሉ በላይ ጥርቅም ተደርገው ተዘግተዋል ብሏል። ይህንን ያለው በትላንትናው ዕለት ባወጣው አዲስ መግለጫ ነው። አክሎም ከዚህ በኋላ ያለኝ አማራጭ አንድና አንድ ብቻ ነውም ሲል አስታውቋል። አማራጭ ነው ያለውንም ይፋ አድርጓል። በጥንቅራችን ከተያዙት መረጃዎች መካከል ነው። ከሰሞኑ በትግራይ ክልል የወታደርና የሎጂስቲክስ ተሽከርካሪዎች ላይ እንደተፈጸመ የተነገረው የድሮን ጥቃት ኢላማ አድርጓል የተባለውን 3 ኃይሎች በተመለከተም አንድ መረጃ ወጥቷል። እንመለከተዋለን። በተጨማሪም አዲስ አደገኛ ህግ እየመጣ ነው። ህጉ እስከ 25 ዓመታት እስርን የሚያስከትል ነው የተባለ መሆኑን የሚመለከት መረጃ ይዘናል። በጋምቤላ ከተማ የክልሉ ፕሬዝዳንት ቤተ መንግስት አጠገብ ከፍተኛ የተኩስ ድምፅ መሰማቱን፣ ነዳጅን በተመለከተ ብሔራዊ ባንክ ለኤምባሲዎች፣ ለዓለም አቀፍ ድርጅቶችና ለውጭ ኢንቨስተሮች አዲስ አሰራር ይፋ ማድረጉን እንመለከታለን። በዛሬው ዕለት አዲስ ምርጫ እየተካሄደ ነው። ካለፈው 7ኛው ሀገራዊ ምርጫ የቀጠለ ነው። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ ዕለታዊ መረጃ አለ። የአሜሪካ የጦር ሄሊኮፕተር በመካከለኛው ምስራቅ በሆርሙዝ ሰርጥ አቅራቢያ ተመትቶ መውደቁንም አጠር አድርገን እንዳስሳለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አማራጭ አንድ ብቻ ነው፣ እገፋበታለሁ። ህወሓት በአዲስ መግለጫ ብቅ ብሏል። ትላንት ምሽቱን የወጣ መግለጫ ነው። በዚሁ መግለጫው ሰሞኑን ተፈጽሟል ከተባለው የድሮን ጥቃት ጀምሮ በርካታ ጉዳዮችን በማንሳት በዋነኝነት ገዢውን ፓርቲ ብልጽግናን አጥብቆ ኮንኗል። ህወሓት ጠላቶች አማራጭ አልሰጡኝም፣ ሁሉንም በሮች ዘጋግተውብኛል ብሏል። በዚሁ የምሽቱ መግለጫውም ሰራዊቴን እያጠናከርኩ ነው፣ የትግራይን ህዝብ አንድነትም አምጥቻለሁ ሲልም አስታውቋል። የፕሪቶሪያውን ስምምነት አፍርሷል፣ የትግራይንም ህዝብ ለከፋ ዘርፈ ብዙ ችግር ዳርጓል ሲል ገዢውን ብልጽግና ፓርቲን አጥብቆ ኮንኗል። ጠላቶች ሲል የጠራቸውንም አካላት ሌላ እድል ሊኖረኝ በማይችል መልኩ በሮቹን ሁሉ ዘግተውብኛል፣ እናም ያለኝ አማራጭ አንድ ነው፣ ይህም ይታወቅልኝ ሲልም ህወሓት በዚሁ መግለጫው አስታውቋል። ህወሓት በምሽት መግለጫው የፌዴራል መንግስቱንና ገዢውን ፓርቲ ብልጽግናንም አጥብቆ ከሷል። ከሱ ሀሳብ በተቃራኒ የቆሙትን ሌሎች የትግራይ ኃይሎችንም ቢሆን ከሃዲ ወይም የብሔራዊ ክህደት ኃይሎች በማለት አብሮ ከሷል። እስካሁን ባለው ሁኔታ ህወሓት ለሚያወጣቸው መግለጫዎች በትግራይ ጊዜያዊ አስተዳደር የማፍረስ ውጤትና ሌሎች ጉዳዮች ዙሪያ የፌዴራሉ መንግስት ያለው ምንም ነገር የለም። ህወሓት አሁን እየሄደበት ያለውን አካሄድ በተመለከተ ከበርካታ የትግራይ ተወላጆች፣ ፓርቲዎች እና የተለያዩ አደረጃጀቶች ተቃውሞች ቢቀርቡበትም መሆን ያለበት አካሄድ በዚህ መልኩ ነው በማለት ገፍቶበታል። መግለጫዎችም ወደ ኃይለ ቃል እያመሩ ነው። በመግለጫዎቹም ከፌዴራል መንግስት ጋር ግልጽ የቃላት ጦርነት ውስጥ የገባ መሆኑንም እያመለከተ፣ የትላንቱ መግለጫውም ይህንኑ የሚያመላክት ሆኖም ታይቷል። ህወሓት በመግለጫው እኔ ሰላማዊ ድርድር መንገዶችን መርጬ ለመቀጠል ብፈልግም ብልጽግና ጦር እያደራጀና ከበባም እየፈጸመብኝ ነው ሲልም ከሷል። ከሱ ውጭ ያሉትንና የተለያየ ሀሳብን የሚያራምዱትን የትግራይ ፖለቲካ ኃይሎችን የክህደት ቡድን የሚል ስያሜ የሰጣቸው ህወሓት እነዚህ ኃይሎች ከጠላት ጋር አብረው በሴራ የትግራይን ህዝብ አንድነት ለማዳከምና ለመበተንም ሲሰሩ ነበር በማለት ከሷል። ያም ሆነ የትግራይ ህዝብ አንድነቱን ወደ ቀደመው መልሶ ራሱን አስተካክሏል ያለው ህወሓት በፕሪቶሪያ ስምምነት መሰረት ታግዶ የነበረው የትግራይ መንግስት ወደ ስራው ተመልሷል ሲልም አክሏል። ራሱን የትግራይ ህዝብ ማዕከል አድርጎ እየጠራ ያለው ህወሓት ዲያስፖራውን ጨምሮ ሌሎች አካላትን በሱ ዙሪያ እንዲሰባሰቡ ጥሪውን ያቀረበበት ሁኔታም ታይቷል። በዚሁ መግለጫው ማሳረጊያም ህወሓት የራሱን አማራጭ ማጣት የትግራይን ህዝብ አማራጭ እንዳጣ አድርጎ የማቅረብ ሁኔታም ታይቶበታል። ጠላቶቻችን ጠንክረው ከመታገልና ከማሸነፍ ውጭ ሌላ አማራጭ አልሰጡንም፣ እናም ፍትሐዊ ትግላችን በድል እንደሚጠናቀቅ ምንም ጥርጥር የለንም ሲል በመግለጫው አስታውቋል። በቀጣይ ርዕስ አዲስ አደገኛ ህግ እየመጣ ነው። ከወደ ትግራይ አደገኛ ህግ እየመጣ መሆኑን የሚያመለክቱ መረጃዎች እየወጡ ነው። የህጉን ይዘት በተመለከተ በተለያዩ ማህበራዊ ሚዲያዎች እየተሰራጨም ነው። ይህው ህግ በአዲሱ የህወሓት ምክር ቤት እንዲጸድቅ የተዘጋጀ መሆኑንም የሚያመለክቱ መረጃዎች በመውጣት ላይ ናቸው። አጥፍተዋል ያላቸውን ሰዎች እስከ 25 ዓመት እስራት በሚቆይ የሚቀጣ ህግ ነው። ህጉ ከወጣበት ጊዜ ወደ ኋላም ሄዶ የሚሰራ ነው። ለትግራይ ጦርነት መነሻ ወደ ኋላ ተመልሶ የሚተገበርና
ጋዜጠኞችን እስከ 25 ዓመት ሊያስቀጣ የሚችል አዲስ ረቂቅ ሕግ መሆኑን መረጃዎቹ እያመለከቱ ይገኛሉ። ገና በረቂቅ ደረጃ ያለ ሕግ ነው። በቅርቡም ይጸድቃል እየተባለም ነው። ረቂቁ ሕግ በትግራይ ታጋዮች፣ በጦርነቱ መስዋዕትነት በከፈሉ ወገኖች፣ በታጋይ ቤተሰቦች እንዲሁም በትግራይ እናቶች ላይ የሚሰነዘሩ ትችቶችንና ንቀቶችን ወንጀል ናቸው ይላል። ይህንን የጣሰ ግለሰብ ከ5 እስከ 10 ዓመት፣ ድርጊቱ በተደራጀ ቡድን ወይም በሚዲያ አማካይነት ከተፈጸመ ደግሞ ከ10 እስከ 15 ዓመት በሚደርስ ጽኑ እስራትና በከፍተኛ የገንዘብ መቀጫ የሚቀጣ መሆኑንም ያመለክታል። በዚሁ አዲሱ እጅግ አደገኛ ነው በተባለው ሕግ መሰረትም የክልሉን ሰንደቅ ዓላማ፣ ብሔራዊ መዝሙርና ታሪካዊ ትግሎችን ያንኳሰሰም እስከ 5 ዓመት ሊታሰር ይችላልም ተብሏል። ህወሓት በትግራይ ክልል ውስጥ ወታደራዊ ንቅናቄን የሚቃወሙ፣ በትጥቅ ትግሉ ላይ ትችት የሚያቀርቡ ወይም ክልሉን ከጥቃት የመከላከል ጥረቱን ያደናቅፋሉ የተባሉ ግለሰቦችና የሚዲያ ተቋማት ላይ እስከ 25 ዓመት የሚደርስ ጽኑ እስራትን የሚጥል አዲስ ረቂቅ አዋጅ እያዘጋጀ ነውም ተብሏል። ወደ ኋላ ተመልሶ የመጀመሪያው ጦርነት ወደ ተቀሰቀሰበት ጥቅምት 24 ቀን 2013 ዓ.ም ጀምሮ ተፈጻሚ ይሆናል የተባለው ይኸው ህግ ከትግራይ ክልል ወሰን ውጭ ባሉ የዲያስፖራ አባላትና ተሟጋቾች ላይ ጭምር ተፈጻሚነት እንዲኖረው ይደረጋልም ተብሏል። ከዚሁ ረቂቅ አዋጅ ድንጋጌዎች መካከልም አንደኛው ክፍል በማንኛውም የመገናኛ ብዙሃን ዘዴ ወይም ሌላ አማራጭ ሰዎችን በወታደራዊ ክተት ውስጥ እንዳይሳተፉ ቅስቀሳ ያደረገ፣ ያበረታታ፣ የገንዘብ ድጋፍ ያሰባሰበ ወይም የተቃወመ ሰው ከ5 እስከ 15 ዓመት በሚደርስ ጽኑ እስራት እንዲቀጣ ይደነግጋል። ድርጊቱ በከባድ ሁኔታ ከተፈጸመ ደግሞ ቅጣቱ ከ15 እስከ 25 ዓመት ሊደርስ እንደሚችል ተመልክቷል። በተጨማሪም ረቂቅ አዋጁ ማንኛውም የጋዜጣ፣ የቴሌቪዥን፣ የድረገጽ ወይም የማህበራዊ ሚዲያ ተቋም በዚህ ወንጀል ውስጥ እጁ እንዳለበት ከተረጋገጠ የገንዘብ መቀጮ፣ የሥራ እገዳ፣ የፈቃድ ስረዛና የንብረት መውረስ ቅጣቶች እንደሚጠብቁት ያሳያል። የህግ ባለሙያዎችና ተቺዎች ረቂቅ ህጉ በክልሉ ያለውን የመናገር የመጻፍና የፕሬስ ነጻነት ሙሉ በሙሉ ሊያሳጣና የፖለቲካ ልዩነትን ሊያጠፋ ይችላል የሚል ከፍተኛ ስጋት እየገለጹ ቢሆንም ሂደቱ ወደፊት ይገፋበታልም ተብሏል። ይህንኑ ህግ ያጸድቃል የተባለውም በፌዴራል መንግስት በህገ ወጥነት ተፈርጆ እንዲፈርስ በተደረገውና ህወሓት መልሼዋለሁ ባለው የትግራይ ክልል ምክር ቤት ነው። በቀጣይ መረጃ በጋምቤላ ምሽቱን የተሰማው ተኩስ። በጋምቤላ ከተማ የክልሉ ፕሬዝዳንት ቤተ መንግስት አጠገብ ትላንት ምሽት ላይ ከ12 ሰዓት ከ20 አንስቶ እስከ 2 ሰዓት ተኩል ድረስ ከፍተኛ የተኩስ ድምፅ ሲሰማ እንደነበር የከተማዋ ነዋሪዎች ለዜና ምንጮች ገልጸዋል። የጋምቤላ ክልላዊ መንግስት ዘግይቶ ባወጣው መግለጫም አንድ የፌዴራል ፖሊስ አባል ተኩስ መክፈቱን ገልጿል። ለሰዓታት ቆየ በተባለ የተኩስ ልውውጥ የደረሰ ጉዳት ስለመኖሩ ግን እስካሁን የወጣ መረጃ የለም። ከጋምቤላ ክልላዊ መንግስት በተሰጠው ወቅታዊ መረጃ መሰረት ትላንት ማምሻውን በጋምቤላ ከተማ ውስጥ በአንድ የፌዴራል ፖሊስ አባል የተነሳ ያልተጠበቀ የተኩስ ክስተት መፈጠሩን ገልጿል። ክስተቱ ከተፈጠረ በኋላ የክልሉና የፌዴራል ጸጥታ አካላት በቅንጅት በመንቀሳቀስ ሁኔታው ወደ ከፋ ደረጃ እንዳይሸጋገር እንቅስቃሴ አድርገዋል ብለዋል። ተኩስ እንደነበር የጋምቤላ ክልል ፕሬዝዳንትና የክልሉ ኮሚኒኬሽን ቢሮ ማረጋገጫ መስጠታቸውን የቲክቫ ዘገባም አመልክቷል። የክልሉ ፕሬዝዳንት የሆኑት ወይዘሮ አለሚቱ ኡሞድ በደፈናው ተኩሱ ስለመፈጠሩ ገልጸው ማረጋገጫ ገና አልታወቀም የሚል ምላሽ ሰጥተዋል። ፕሬዝዳንቷ የፖሊስ አባሉ በምን ምክንያት ተኩስ እንደከፈተ ተጠይቀው መረጃው ገና አልደረሰም፣ እየተሰራበት ነው፣ መረጃው ሲደርስ ማብራሪያ እንሰጣቸዋለን ብለዋል። ተጨማሪ ዝርዝር ማብራሪያም ከመስጠት ተቆጥበዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ጆሎ ጊሎ በበኩላቸው መረጃውን ነገ አፕዴት ሲያደርጉን እንገልጻለን፣ አሁን መረጋጋት መጥቷል፣ አሁን ምንም ችግር የለም የሚል ምላሽ መስጠታቸውን የዜና ምንጩ ዘግበዋል። ተኩሱን ተከትሎ የክልሉ መንግስት ወቅታዊ መረጃ በምሽቱ ያወጣ ሲሆን ዛሬ ማምሻውን ጋምቤላ ከተማ ውስጥ በአንድ የፌዴራል ፖሊስ አባል የተነሳ ያልተጠበቀ ተኩስ ክስተት መፈጠሩን መግለጫው ጠቅሷል። ክስተቱ ከተፈጠረ በኋላ የክልሉና የፌዴራል ጸጥታ አካላት በቅንጅት በመንቀሳቀስ ሁኔታው ወደ ከፋ ደረጃ እንዳይሸጋገር ፈጣንና ተገቢ እንቅስቃሴ አድርገዋል ሲልም አክሏል። የጸጥታ አካላት ሁኔታውን ለማረጋጋት ባደረጉት ጥረት የተኩስ ልውውጥ መኖሩን ጠቅሶ በአሁኑ ሰዓት ግን በተደረገ የተቀናጀ የጸጥታ ስራ ውጥረቱ ሙሉ በሙሉ እንዲረግብ ማድረግ ተችሏል ሲልም ገልጿል። በአካባቢው ያለው የጸጥታ ሁኔታም በቁጥጥር ስር ውሎ ወደ መደበኛ እንቅስቃሴ መመለስ እንደቻለና ህብረተሰቡ በማንኛውም አይነት ወሬ፣ ያልተረጋገጠ መረጃ ወይም አሉባልታ ሳይደናገጥ የዕለት ተዕለት ስራውንና ማህበራዊ እንቅስቃሴውን በተለመደ ሁኔታ እንዲቀጥልም የክልሉ መንግስት በመግለጫው ጥሪ አቅርቧል። በቀጣይ መረጃ ለኤምባሲዎችና ለውጭ ድርጅቶች የወጣው የነዳጅ መመሪያ፣ ነዳጅ ራሳቸው አስገቡ። ብሔራዊ ባንክ ለኤምባሲዎች፣ ለዓለም አቀፍ ድርጅቶችና ለውጭ ኢንቨስተሮች ነዳጅ በፍራንኮ ቫሉታ እንዲያስገቡ ፍቃድ መስጠቱን ገለጸ። የኢትዮጵያ ብሔራዊ ባንክ የፍራንኮ ቫሉታ አጠቃቀምን ስርዓት ለማስያዝ ባወጣው አዲስ መመሪያ መሰረት የዲፕሎማቲክ ማህበረሰቡና የውጭ ኢንቨስተሮች ለራሳቸው አገልግሎት የሚውል ነዳጅን በፍራንኮ ቫሉታ እንዲያስገቡ መፍቀዱን አሳውቋል። እንደ መመሪያው ድንጋጌ በኢትዮጵያ የሚገኙ የዲፕሎማቲክና የቆንስላ ሚስዮኖች፣
የዓለም አቀፍ ድርጅቶች እንዲሁም የውጭ ቀጥታ ኢንቨስተሮች ለስራቸው የሚያስፈልገውን ነዳጅ ከሀገር ውስጥ የባንክ ስርዓት የውጭ ምንዛሬ ሳይጠይቁ በራሳቸው የውጭ ምንዛሬ ወደ ሀገር ውስጥ ማስገባት እንደሚችሉ ፍቃድ ተሰጥቷቸዋል። ይሁን እንጂ ፍቃድ የሚሰጠው ነዳጁ ለንግድ ዓላማ ሳይሆን ለተቋማቱ የገዛ ራሳቸው ፍጆታ ብቻ እንዲውል ሲሆን አስገዳጅ የአፈጻጸም መመሪያም ተላልፏል። ባንኩ ውሳኔውን ተከትሎ በተቋማቱ አፈጻጸም ላይ ጥብቅ ቁጥጥር እንደሚደረግበት ገልጿል። ነዳጁን በፍራንኮ ቫሉታ ለማስገባት ባንኩ 3 ቅድመ ሁኔታዎች ተሟልተው መገኘት እንዳለባቸው አስታውቋል። ቅድመ ሁኔታዎቹም ተቋማቱና ኤምባሲዎቹ ከሚመለከተው የመንግስት መስሪያ ቤት የሚሰጥ የድጋፍ ደብዳቤ ማቅረብ እንደሚጠበቅባቸው፣ የሚገባው የነዳጅ መጠን በሚመለከተው የመንግስት መስሪያ ቤት ተገምግሞ በሚሰጥ ፍቃድ መሰረት የሚወሰን ስለመሆኑ፣ እንዲሁም አጠቃላይ ሂደቱ በብሔራዊ ባንክ አዲስ በተዘረጋው ፌሞስ በተሰኘው የዲጂታል ቁጥጥር ስርዓት ውስጥ የሚመዘገብና ክትትል የሚደረግበት እንደሚሆን ያስቀምጣል። ብሔራዊ ባንክ ይህ መመሪያ ከግንቦት 21 ቀን 2018 ዓ.ም ጀምሮ በይፋ ተግባር ላይ እንዲውል ማድረጉንም ገልጿል። ከውሳኔው ተጠቃሚ ለመሆን በሐሰተኛ ሰነዶች የሚደረግ ማጭበርበር፣ ነዳጅን ከተፈቀደ የውስጥ ፍጆታ ውጭ መጠቀም፣ የባንኩን ዲጂታል ስርዓት ለማለፍ የሚደረግ ጥረት አስተዳደራዊና ሕጋዊ ቅጣቶችን እንዲሁም እርምጃዎችን የሚያስከትል መሆኑን ባንኩ አስጠንቅቋል። በቀጣይ መረጃ የዛሬው ሌላ ምርጫ። በዛሬው ዕለት አዲስ ምርጫ እየተካሄደ ነው። ባለፈው ግንቦት 24 የተካሄደውን 7ኛውን ሀገራዊ ምርጫ ተከትሎ የሚካሄድ አዲስ ምርጫ ነው። ከዚሁ ጋር በተያያዘም በዛሬው ዕለት 2 የምርጫ አሰጣጥ ሂደቶች እየተከናወኑ መሆኑ ታውቋል። ምርጫዎቹ በወታደራዊ ካምፖችና በተፈናቃይ ቦታዎች የሚካሄዱ ናቸው። ምርጫዎቹ የሚካሄዱት በኢትዮጵያ ብሔራዊ ምርጫ ቦርድ አማካይነት ነው። በኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት በተሰጠው ስልጣን በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች ልዩ ጣቢያዎችን በማቋቋም የካምፑ ነዋሪዎችን ምርጫ ላይ እንዲሳተፉ በመራጭነት መመዝገቡን ብሔራዊ ምርጫ ቦርዱ አስታውቋል። በዛሬው ዕለት ምርጫ የሚደረገው በልዩ ሁኔታ የተመዘገቡት ከ126,000 በላይ በወታደራዊ ካምፕ ውስጥ ያሉ ሲሆን ከ28,632 ደግሞ በተለያዩ ምክንያቶች ተፈናቅለው በመጠለያ ካምፕ ውስጥ የሚገኙ መሆናቸው ታውቋል። በመጠለያ ካምፖቻቸው ነው በዛሬው ዕለት ድምጻቸውን ከሚሰጡት ተፈናቃዮች መካከልም በሰሜንና ደቡብ ወሎ መጠለያ ጣቢያዎች የሚገኙ መሆኑን ዶቼ ቬሌ በዘገባው ያመለከተ ሲሆን ተፈናቃዮቹ መምረጥ በመቻላቸው ቢያስደስታቸውም ስለሚመርጧቸው እጩዎች እና ፓርቲዎች በቂ ግንዛቤ እንዳልተሰጣቸው የገለጹ መሆኑንም ዘገባው አመላክቷል። ተፈናቃዮቹ በአብዛኛው ከወለጋ አካባቢ ከዓመታት በፊት ተፈናቅለው በተለያዩ የሰሜንና ደቡብ ወሎ መጠለያ ካምፖች የሚገኙ ሲሆኑ በሰሜንና ደቡብ ወሎ በ5 የመጠለያ ጣቢያና 9 የምርጫ ጣቢያዎች ድምፅ የሚሰጥ መሆኑ ታውቋል። 7ኛው ጠቅላላ ምርጫ ከ51 ሚሊዮን በላይ መራጮች የተመዘገቡ ሲሆን የምርጫ ቀን ይፋ በተደረገ የመጀመሪያ ሪፖርት ላይ 40 ሚሊዮን የሚሆኑት እንደመረጡ ቦርዱ ይፋ ማድረጉ የሚታወስ ነው። ዛሬ ላይ የሚደረገው ምርጫም ከቀሪዎቹ ውስጥ አንዱ ነው። ባለፈው ሰኞ በተካሄደው ምርጫ ላይ በጸጥታ ምክንያት 143 የምርጫ ጣቢያዎች ምንም ያልተከፈቱ ሲሆን በአማራና ኦሮሚያ ክልሎች ደግሞ አንዳንድ ምርጫ ክልሎች ተቋርጦ የነበረ ቢሆንም አብዛኞቹ ተመልሰው የምርጫ ሂደቱን እንዳከናወኑ ቦርዱ ያስታወቀበት ሁኔታ እንደነበር የሚታወስ ነው። ብሔራዊ ምርጫ ቦርዱ ተፈናቃዮችና ወታደራዊ ካምፖች አካባቢ የሚደረጉ ምርጫዎች በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች መሆናቸውን አስታውቋል። ባለፈው ግንቦት 24 የተካሄደው 7ኛው ሀገራዊ ምርጫ እስካሁን ባለው ሁኔታ ውጤቱ አልተገለጸም። ምርጫ ቦርድ አሁን ላይ ከምርጫ ክልል ጽሕፈት ቤት ወደ ቦርዱ ማዕከል በመምጣት ላይ ያሉ ውጤቶችን የማረጋገጥ የኦዲት ግኝት ያለባቸውን ውጤቶች የመመርመር ስራ እየሰራ መሆኑን አስታውቋል። በተጨማሪም የተረጋገጡ ውጤቶችን ወደ መረጃ ቋት እያስገባ መሆኑን ገልጾ በፖለቲካ ፓርቲዎችና በግል እጩዎች የቀረቡ አቤቱታዎችን ለመፍታት በሕግ ባለሙያ ጉባኤ አማካይነት የማደራጀትና ምስክር የመስማት ስራ ላይ ነኝ ብሏል። አክሎም በቀጣይም በተጠቀሰው ሂደት ያለፉ ውጤቶች ለቦርድ ውሳኔ በማቅረብና በማጽደቅ በሕጉ መሰረት ለሕዝብ ይፋ የሚደረግ ይሆናል ሲል አስታውቋል። በቀጣይ ርዕስ የአሜሪካ የጦር ሄሊኮፕተር በሆርሙዝ ሰርጥ ተመቶ ወደቀ። የአሜሪካ የጦር ሄሊኮፕተር በመካከለኛው ምስራቅ በሆርሙዝ ሰርጥ አቅራቢያ ተመቶ መውደቁን የሮይተርስ ዘገባ አመለከተ። አፓቼ የተሰኘው የጦር ሄሊኮፕተር በሰርጡ አቅራቢያ ተመቶ የወደቀው በሳምንቱ ሰኞ ዕለት ነው። የጦር ሄሊኮፕተሩ 2 አብራሪዎች ከአደጋው በኋላ የመታደግ ኦፕሬሽን ተደርጎላቸው መትረፋቸውን ደግሞ የኒውዮርክ ታይምስ ዘገባ አመልክቷል። ለአፓቼ የጦር ሄሊኮፕተሩ መውደቅ ከፔንታጎን ግልጽ መረጃ ባይሰጥም የዜና ምንጮች ሄሊኮፕተሩ በኢራን ተኩስ ተመቶ ሳይወድቅ እንዳልቀረ ዘግበዋል። የቴክኒክ ችግር ገጥሞት አሊያም ሌላ ያልታወቀ ችግር አጋጥሞት ሊሆን እንደሚችል መላምቶችም ተሰምተዋል። ፕሬዚዳንት ዶናልድ ትራምፕ ስለ ሄሊኮፕተሩ መውደቅ መረጃ የሰጡ ሲሆን ፓይለቶቹ ደህና ናቸው ብለዋል። ትራምፕ በትላንትናው ዕለት በአሜሪካ ብሔራዊ ባስኬትቦል ጨዋታ NBA የመጨረሻ ፍልሚያን ለመመልከት በስታዲየም የታደሙ ሲሆን አደጋውን በተመለከተ በስፍራው ለነበሩ ጋዜጠኞች መረጃ ሰጥተዋል። ትራምፕ በስታዲየሙ የነበራቸው ቆይታ ከታዳሚው ተቃውሞ የገጠመውም ሆኗል። የሄሊኮፕተሩን መውደቅ በተመለከተ ነጩ ቤተ መንግስትና የአሜሪካ ማዕከላዊ እዝ
ከሮይተርስ ለቀረበላቸው ጥያቄ መልስ ሳይሰጡ ቀርተዋል። ከፔንታጎን ስለ ሄሊኮፕተሩ መመታት የተሰጠ ዝርዝር መረጃ የለም። አፓቼ ጦር ሄሊኮፕተሮች በሆርሙዝ ሰርጥ አሜሪካ የጣለችውን ዕቀባ ለመተግበር የኢራንን መርከቦች እንቅስቃሴ ለማገድ ጥቅም ላይ እየዋሉ መሆኑ ይታወቃል። ወደ ቀጣይ መረጃችን ስናልፍ የሽራሮ የድሮን ጥቃት ዙሪያ ከሰሞኑ በትግራይ ክልል የወታደርና የሎጂስቲክስ ተሽከርካሪዎች ላይ እንደተፈጸመ የተነገረው የድሮን ጥቃት ኢላማ ያደረገው የሻዕቢያ የፋኖና የህወሓት የጋራ እንቅስቃሴ መሆኑን የክልሉ አንድ ፖለቲከኛ ተናገሩ። የአረና ትግራይ ለሉዓላዊነትና ለዲሞክራሲ ሊቀመንበር አቶ አምዶም ገብረስላሴ የባለፈው ቅዳሜ ድሮን ኢላማ የሶስቱ ቡድኖች እንቅስቃሴ መበርከት ያመጣው መሆኑን መናገራቸውን የዶቼ ቬሌ ዘገባ አመልክቷል። የፓርቲው ሊቀመንበር ለሚዲያው በሰጡት ቃለ ምልልስ በአካባቢው ላይ የሻዕቢያ የፋኖና የህወሓት ታጣቂዎች እንቅስቃሴ በመበራከቱ ጥቃቱ እንዲፈጸም አድርጓል ብለዋል። በጥቃቱ ቁጥራቸው በውል ባይገለጽም በርካታ ታጣቂዎች መገደላቸውን፣ ብዙዎችም መቁሰላቸውን የአረና ፓርቲ ሊቀመንበር የገለጹ ሲሆን በዚህ ጥቃት የጉዳት መጠኑ ባይገለጽም ቁስለኞች ለሕክምና ከሽራሮ እስከ አክሱም እንዲሁም ወደ መቀሌ ጭምር መምጣታቸውን ተናግረዋል። የፓርቲው ሊቀመንበር ክልሉ አሁን ላይ ሙሉ በሙሉ በህወሓት እየተመራ መሆኑንና የጊዜያዊ አስተዳደር አመራሮች በህወሓት ሰዎች መተካታቸውን ገልጸዋል። አቶ አምዶም ገብረስላሴ የትግራይ ክልል ጊዜያዊ አስተዳደርን ሲመሩ የነበሩት ጀነራል ታደሰ ወረደ በህወሓት በቁም እስር ውስጥ ናቸው ሲሉ ለጀርመን ድምፅ ገልጸዋል። ከመፈንቅለ መንግስት ወዲህ ህዝቡ የደብረ ጽዮንን መንግስት አልተቀበለውም። ሆኖም ጠመንጃ ስላላቸው ህዝቡ ምን ማድረግ ይችላል ሲሉ ገልጸዋል። ህወሓት በክልሉ አሁን ላይ ከፍተኛ የሆነ የህዝብ ተቀባይነት ችግር አለበትም ብለዋል። አቶ አምዶም ገብረስላሴ አክለው የክልሉ ህብረተሰብ አሁን ላይ ድንጋጤ ውስጥ ነው ያለው። ህወሓት የፕሪቶሪያውን ስምምነት እንዳይጥስ በተደጋጋሚ ሲገልጽና ሲመክር እንደነበርና የትግራይ ተዋጊ ኃይሎችም ለአንድ ቡድን ሲባል መዋጋት ባለመፈለግ ከጦሩ ተለይተው ወደ ሐራ መሬት መሄዳቸውን ገልጸዋል። የትግራይ ኃይል ጭምር እንደዚህ ያለ ግልጽ አቋም በማሳየቱ ህወሓት ወደ አፈናና አፈሳ ገብቷል ብለዋል። ህዝቡም ባገኘው መድረክ ሁሉ ተቃውሞውን እያሰማ ነው ብለዋል። ወጣቶች ከግዳጅ ምልመላ ሽሽት ከሀገር በብዛት እየተሰደዱ መሆኑንም የገለጹት ሊቀመንበሩ በአጠቃላይ ክልሉ ህዝብ ከፍተኛ ስጋት ውስጥ መሆኑንና ህዝቡ ጦርነት እንደሰለቸው አስረድተዋል። ስለሆነም የኢትዮጵያ ህዝብ ከትግራይ ክልል ህዝብ ጎን መቆም አለበት ሲሉ የአረና ትግራይ ለሉዓላዊነትና ለዲሞክራሲ ሊቀመንበር ጥሪ አድርገዋል። ባሳለፍነው ቅዳሜ በሽራሮ አቅራቢያ በሰሜን ምዕራብ ትግራይ ሁለት ልዩ ስፍራዎች ማለትም ገማህሎና ተቀማጢ ተብለው በሚጠሩ አካባቢዎች ላይ ድሮን ጥቃት መሰንዘሩ መዘገቡ ይታወሳል። ምሽት ላይ የተፈጸመው ጥቃት ለ2 ሰዓታት የቀጠለ እንደነበር የአካባቢ ምንጮች ገልጸው ነበር። የሽራሮ ከተማ አስተዳደር ሰዎች ስማቸው እንዳይጠቀስ በመጠየቅ ጥቃቱ መፈጸሙን ሲያረጋግጡ ጥቃቱን የፈጸመው ከከተማው 2 ኪሎ ሜትር ርቀት ላይ መሆኑን ለዜና ምንጮች ገልጸዋል። የድሮን እርምጃውን ተከትሎ በፌስቡክ የትግራይ ፕሬዝዳንት ጽህፈት ቤት ይፋ ገጽ ላይ ህወሓት መልስ የሰጠ ሲሆን የፌዴራል መንግስቱን የሰላም ስምምነት በመጣስ ክስ አሰምቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።